መخلوቃቱን ሁሉ በድል ቧጋደደው ይሉና ውዱ እንደሳት ሆኖ ስንቱን አነደደው እንዳለንጋ ሆኖ የስንቱ ሩህ ቀጣው ይላሉ ብዙ ሰው በሳቸው ፍቅር ተሰቃይቷልና ትንሽ አይምሰሉ ወደው የሚጠሩት ይላሉ በሸውቃቸው ግለት መድሁን ያነጠሩት ቅቤ ሲቀልጥ ግለት ያስፈልገዋልና ያ ግለቱ ሲያቀልጥ እሱን የማወድ በጣም በብዙ መድህ ይፈልቅላቸዋልና በሸውቃቸው ግለት መድሁን ያነጠሩት የርሱን ግንባር እንጂ ሌላን ያልخطሩት ይላሉ እሱን ብቻ ነው 24 ሰዓት የሚያስቡት የሌላ በመሆን ያልተጠረጠሩት ይሉና የሱሉክቃቸው በመድሁ የወጣው ይላሉ ሲጠሩት ልባቸው የሚርገበገበው ነብዩን ሲጠሩ የሚርገበገበው ውስጣቸው በሽታው የሚንገበገበው መላሳቸው ስሙን ጠርቶት ያልጠገበው የተሳቡበቱ ገመድ ያረገበው ይላሉ የተሳቡበቱ ገመድ ያረገበው በነብያችን ላይ ሲያወርዱ ሶላት እንባቸው ይመስላል የደሩ ሙላት ጅስማቸው ይከሳል ይሰላል በሸውቁ ፍላት ላይናቸው ይታያል የኑር ጉልላት ይሄ አርሹ ዙፋኑ ከውስጡ ሆነበት መሐመድ ባለጣው ይላልና በጣም ቢዩቲፉል ነው በጣም እና እነዚህ ነገሮች መሳጭ ናቸው ገበሬው እነዚህን እየሰማ መስጥ ነው በተለይ በእያንዳንዱ ላይ ነው አሁን ስለሚያራጅ ሲያወሩ ሚራጅ ማለት ነብዩ እርገት ያረጉበት ነውና ሲያርጉ በጣም የሚደንቅ ክስተት ነው ከነብዩ ሰለላሁ ዐለይሂ ወሰለም ህይወት ውስጥ እንደሚዕራጅ አስገራሚ ነገር የለምና ግን ምን ይፈልጋል ከፍ ብሎ አብሮ መብረር ይፈልጋል እንትኑ ከፍ ማለት ትንሽ በጥልቀት ማየት አጀንዳውን ይፈልጋልና ሸጫ ላይ ጅብሪል የጠራው ሌት የሚስጥሩ መራቅ ይላሉ በጣም ሚስጥር አለውና ከሀገር ቤት እንስማ ወይም ደርሶ እንራቅ ይላሉ ራቅ ካላለን አይገባንም ማለት ነውና ያንዳንዱን የነብዩ ሰለላሁ ዐለይሂ ወሰለም ህይወት በዚህ መልኩ ነው የሚያቀርቡት እንግዲህ ኖርማሊ ከምታነበው መጽሐፍ የተለየ ነው ይሄ ነገር እንትና ቡሰይር የሚባል እንግዲህ ነብዩ መሐመድ ለዘመናት ሁሉም ነብይ እንግዲህ ቁርአንም እንደሚለው ሐዲስም እንደሚለው ሁሉም ነቢያት ያበሰሩ ነው መሐመድ በመጨረሻው ዘመን ይመጣል ብለዋል ቁርአንም ውስጥ ምን بعد اسمه መሐመድ ብለዋል ኢሳ ወይም ኢየሱስ እንደዚህ ነገሮች አሉ አይደል በብዛት ያንዳንዱ ነብይ እንትን ይላልና ተደብቀው ነው የኖሩት ዩኒቨርስ ውስጥ ወላጆቻቸው ደግሞ እየተመረጡላቸው ነው የኖሩት ማለት ከሳቸው በሁለት ነገር የኔ ዘር በአጠቃላይ አይተረተረም ብለዋል አንደኛ በዝሙት ሁለተኛ ደግሞ በኩፍር አይተረተረም ከታች ጀምሮ እስከ አደም ድረስ እና ቡሰይሪ ምን ይላል ለም ተዘል في ضمائر الكون ዩኒቨርስ ውስጥ እኮ ተደብቀህ ነው የኖርከው ተختار لك الامهات والاباء ይላል እናት አባት ወላጅ እየተመረጠል ምርጡ እየተደረገል ኢብራሂም ኑህ ኢሳ እየተደረገል ኢብራሂም ኑህ እስማኤል እየተደረገል በዛ ነው የመጣው መስመር በዩኒቨርሱ ሙዳይ ውስጥ እኮ ተደብቀ ለምዕት ዓመታትና እችን ቀበል ያረጉና ሼክ ጫሊ አሚነት ጉዳ መጣች ሽሽጉን እያወጣች ይላል ለዩኒቨርስ የተሸሸገውን ነገር እያወጣችና በዚህ መልኩ በጣም በሚደንቅ መልኩ በአረብኛ ዓሊሙን ያስደምሙታል በአማርኛ ደግሞ ተራውን ህዝብ ያስደምሙታልና ገበሬውን ያስደምሙታል በዚህ መልኩ ከፍተኛ ኪነጥበባዊ ፋይዳ ያለበት ሆኖ ነው የምናገኘው እንትኑን